just standing here waiting for you. And you know before I ever say it, I believe እዚህ ጋር ቆሜ እናንተን እየጠበቅኩ ነው። ገና አፍቼን ከፍቼ ከመናገሬ በፊት የምታውቁት ነገር ቢኖር እኔ በተአምራት አምናለሁ። ተአምራት ደግሞ እግዚአብሔር ጸሎትን ሰምቶ እስከመለሰ ድረስ በየቀኑ ይፈጸማሉ። ይህንን ሁል ጊዜ አስታውስ። አንተም ሆንክ እኔ በተአምራት የምናምነው በእግዚአብሔርና በጸሎት ኃይል ስናምን። ዛሬ ምንም አይነት እንግዳ የለኝም። የምናገረው ግን ለእናንተ ነው። መጽሐፍ ቅዱሳችሁን ገልጣችሁ እንደምትጠብቁኝ ተስፋ አደርጋለሁ። በሆነ መንገድ ኢየሱስ ለእናንተ ይበልጥ እውነተኛ እንዲሆንላችሁ እፈልጋለሁ። ስለዚህ አስደናቂ ተአምራት ሰምተሃል። ነገር ግን በሕይወትህ ውስጥ ትልቁ ፍላጎት ያ መንፈሳዊ ፈውስ፣ ያ ታላቁ መንፈሳዊ ኃይል ነው። ብዙዎቻችሁ እንደምታውቁት ዶክተር ፍሬሊንግ በሚኒሶፖሊያ የሚገኘው የፈርስት ኮቨናንት ቤተክርስቲያን መጋቢ ናቸው። በጣም ድንቅና ወግ አጥባቂ ቤተክርስቲያን ነው። በቅርቡ በነበረን አገልግሎት እዚያ በነበርንበት ጊዜ አብረውን ከሰሩት የሚኒያፖሊስ ፓስተሮች አንዱ እሳቸው ነበሩ። በዚያ ታላቅ አገልግሎት ላይ ዶክተር ፍሬሊንግስ ከሌሎች ፓስተሮች ጋር መድረክ ላይ ተቀምጠው ነበር። በድንገት የእግዚአብሔር ኃይል በመላው አዳራሹ ላይ ማውረድ ጀመረ። ወይ ጉድ! ልብን በደስታ የሚያረድ ትዕይንት ነበር። ከዚህ በፊት በእንደዚህ አይነት አገልግሎት ላይ ከነበራቸው የምለውን ትረዱታላችሁ። በጣም ተፈጥሯዊና እጅግ ውብ ነበር። እናም በድንገት መንፈስ ቅዱስ በዚህ ወግ አጥባቂ በሆኑት ፓስተር በዶክተር ፍሬሊንግ ላይ ወረደ። በሰው ልጅ ቋንቋ ልትገልጸው የማትችለው ቃላት የማይበቁት መንፈሳዊ ልምምድ ነበር። ይህ ውብ መንፈሳዊ ተሞክሮ ከሆነ ከ3 ወይም ከ4 ቀናት በኋላ ነበር ከዶክተር ፍሬሊንግስ የግል ደብዳቤ ደረሰኝ። ከጻፉልኝ ደብዳቤ ላይ አንዲት አንቀጽ ላካፍላችሁ። የቤተ ክርስቲያኔ ምዕመንና ባልደረቦቼ የሆኑ ፓስተሮች እኔን በዳሰሰኝ ጊዜ በመንፈስ ቅዱስ ኃይል ስር የመውደቄን ተሞክሮ ጠይቀውኛል። ለእነርሱ የምለው ነገር ቢኖር በጣም ቀላልና ውብ ነበር። በእውነቱ ከሆነ ሕይወቴ ካስተናገዳቸው መንፈሳዊ ስሜቶች ሁሉ እጅግ በጣም ተፈጥሯዊና ያልተገደበ ነበር። አንዳንዶች እንደሚገምቱት ከሌሎች መንፈሳዊ መገለጫዎች ፈጽሞ የተለየ አይደለም። ይልቁንም መንፈስ ቅዱስ ቀደም ሲል የሰጠኝን ውበትና ማራኪነት በሙሉ በዚያች ቅጽበት ሰብስቦ ያስማማው ይመስላል። በመንፈስ ቅዱስ ቅባት ስር መሆን በእውነት ትክክለኛና ተፈጥሯዊ የህይወት ሁኔታ ነው። ከዚህ ውጪ ያለው ነገር ሁሉ ግን ያልተለመደ ነው። ይህን የተናገሩት በሚኒያፖሊስ ሚኔሶታ ከሚገኙት እጅግ ወግ አጥባቂ ከሆኑ አብያተ ክርስቲያናት አንዱ የፈርስት ኮቨናንት ቤተክርስቲያን መጋቢ ናቸው። ሰማችሁኝ? ስለዚህ ዛሬ ለጥቂት ደቂቃዎች ስለዚያ ድንቅ አካል ስለ መንፈስ ቅዱስ እንነጋገራለን። በቅርቡ የተረዳሁት አንድ እውነት አለ። የመንፈስ ቅዱስን መገለጫዎች ማየት እጅግ አስደናቂ ነው። ነገር ግን አንድ ነገር አስታውስ። መንፈስ ቅዱስ እንዲሁ ዝም ብሎ ተጽዕኖ ወይም መገለጫ ሳይሆን እውነተኛ አካል ነው። ልክ የእግዚአብሔር ልጅ ኢየሱስ አካል እንደሆነ ሁሉ፣ ልክ እግዚአብሔር አብ አካል እንደሆነ ሁሉ መንፈስ ቅዱስም የራሱ የሆነ ግልጽ ማንነት ያለው አካል ነው። ወደዚህ የተአምራት አገልግሎቶች ስትመጡ ያንን የመንፈስ ቅዱስን ኃይል መገለጫ የታመሙ አካላት ሲፈወሱና የእግዚአብሔር እጅ ቀላልና ድንቅ የሆኑ ተአምራትን ሲያደርጉ ታያላችሁ። እንድታገኘኝና እጄን እንድጭንብህ ወይም እንድጸልይልህ ካትሪን ኩልማንን መፈለግ አያስፈልግም። ምክንያቱም በአገልግሎቴ ላይ የተቀመጡ ሰዎች እዚያ ባለው ታላቅና በማይታይ ኃይል በዚያ በማይታይ ድንቅ አካል አማካኝነት ቅጽበታዊ ፈውስ ሲያገኙ ማየት እጅግ አስገራሚ ነው። ሰዎች በክብር መንፈስ ቅዱስ ኃይል ሲወድቁ ያንን የኃይሉን መገለጫ ማየት ልብን በሐሴት ይሞላል። ስለ መንፈስ ቅዱስ ምንም የማያውቁ ሰዎች ይህንን ለመግለጽ ዘመናዊ ቃላትን ሲጠቀሙ ሁል ጊዜ ይገርመኛል። ዛፕ ተደረግኩ ይላሉ።
ወይም ሃይጃክ ተደረኩኝ ይላሉ። በህይወቴ ሙሉ ይህንን ቃል ስጠቀም ይህ የመጀመሪያ ይመስለኛል። ምናልባት ዘመናዊ አገላለጽ ሊሆን ይችላል። ነገር ግን ነገሩን በእግዚአብሔር ኃይል ተረታው፣ ወደኩ፣ I slain by the power of God ከማለት ውጪ በተሻለ መንገድ እንዴት እንደምንገልጸው አላውቅም። ይህ የመንፈስ ቅዱስ ሥራ ነው። እኔ ራሴ ይህ እንዴት እንደሚሆን አልገባኝም። ታዲያ እኔ የምረዳው ይመስልሃል? 100 ወይም 110 ኪሎ የሚመዝን ትልቅ ሰው እዛ ጋር ቆሞ በቅጽበት ሰከንድ ውስጥ ገላው መሬት ላይ ተዘርግቶ ሲወድቅ እመነኝ፣ እውነቴን ነው የምነግርህ፣ እኔ ከዚህ ኃይል ውድቀት ጋር ምንም አይነት ግንኙነት የለኝም። ምንም አይነት። እኔም እዚያው ቆሜ ነገሩን በአድናቆት ነው የምታዘበው፣ ልክ እንደናንተ። ለዚህ ልሰጥህ የምችለው ብቸኛው ማብራሪያ ምናልባት እነዚህ አሮጌ ስጋዊ አካሎቻችን እንደዚህ ላለው ታላቅ ኃይል አልተገነቡም ይሆናል ብዬ ነው። የእግዚአብሔር ቃል እግዚአብሔርን አይቶ በሕይወት የሚኖር የለም እንደሚል ፊቱን አይተን በቅዱስ መገኘት ውስጥ ለመቆም ከመቻላችን በፊት ይህ የሚሞተው የማይሞተውን ሊለብስ፣ ይህ የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል። እሱ ቅዱስ አምላክ ነው። የእኛ ስጋዊ አካላት ግን ለበሽታ የተጋለጡ የሚበሰብሱና እንደዚህ ላለው ቅድስናና ታላቅ ኃይል ያልተዘጋጁ ናቸው። ስለዚህ ይህች አሮጌ ልባችን የመጨረሻ ትርታዋን መታ ካበቃች በኋላ በዚያ በክብር ህልውናው ፊት ስትቆም አዲስና የትንሣኤ አካል ይኖረናል። የመንፈስ ቅዱስ ስጦታዎች ሲገለጡ ማየት በእውነት ድንቅ ነው። እኔም በእነዚህ መንፈሳዊ ስጦታዎች በሙሉ ልብ ያምናለሁ። ነገር ግን ዛሬ ላወራህ የፈለኩት ስለ ስጦታዎቹ መገለጫ ሳይሆን በታላቁ የካሪዝማቲክ ንቅናቄ ውስጥ ያሉ በሺዎች የሚቆጠሩ ወንዶችና ሴቶች የመንፈስ ቅዱስን ኃይል መገለጫዎች ብቻ እንደሚያዩ አምናለሁ የሚለው። ነገር ግን ስለ ራሱ ስለ አካሉ የሚያውቁት በጣም ጥቂት ሰዎች ናቸው። አንተ ግን እሱን እንደ እውነተኛ አካል ታውቀው ይሆን? መንፈስ ቅዱስ እሱን በዚህ መልኩ ማወቅ በዓለም ላይ ካሉ ተሞክሮች ሁሉ የላቀው ታላቅ ልምምድ። ሐዋርያው ጳውሎስ ይህንን ምስጢር ጠንቅቆ ያውቅ ነበር። አዎ ጳውሎስ ያውቀው ነበር። ጳውሎስ የመንፈስ ቅዱስን ኃይል ብቻ ሳይሆን የእርሱን ማንነትና መለኮታዊ አካልነትም እንኳን ጭምር ጠንቅቆ ያውቀው ነበር። ለዚህ እኮ ነው እንዲህ ብሎ የጻፈው የጌታችን የኢየሱስ ክርስቶስ ጸጋ። እስኪ አስበው፣ ያ የማይነገረው ወደር የለሽ ጸጋ ባይኖር በዚህ ሰዓት እኛ የት በሆንን ነበር? ደግሞ ይቀጥልና የእግዚአብሔርን ፍቅር ይላል። የእግዚአብሔርን ፍቅር ጥልቀት ማንስ ሊደርስበት ይችላል? ሆኖም ግን በሌሎች ሕይወት ውስጥ ዘወትር ሲገለጥ እናየዋለን። ነገር ግን ሐዋርያው ጳውሎስ በዚህ አላበቃም። የመንፈስ ቅዱስን ኅብረት ከሁላችሁ ጋር ይሆናል፣ ወይም ያ አስደናቂ ኅብረት። እውነቱን ልንገርህ፣ እሱ መንፈስ ቅዱስ በዚህ ምድር ላይ ካወቅኳቸውና ከማውቋቸው ሰብአዊ ፍጡራን ሁሉ በላይ ለኔ እውነተኛ። ታውቃለህ፣ ሕይወትን ለእግዚአብሔር ለይቶ መቀደስ ረጅምና አስቸጋሪ የሕይወት መስመር ነው። ይህ ሕይወት ብቸኝነት የለበትም ብልህ ውሸታ መሆን ነበር። አዎ ብቸኝነት አለው። አሁን አንተ ይሄኔ ካትሪን ኩልማን ሕይወቴ ብቸኝነት ሊሆን ይችላል እያልሽ ነው ብለህ ትጠይቀኝ ይሆናል። ነገሩ አልገባህም። በእውነት አልገባህም። ሁል ጊዜ በሺዎች የሚቆጠሩ ሰዎች ይከቡኛል። አዎ በሺዎች የሚቆጠሩ። ነገር ግን ሕይወቴን ሙሉ በሙሉ ስትቀድስ ማህበራዊ ሕይወት እጅግ በጣም የተገደበ ይሆናል። አሁንማ ሙሉ በሙሉ በሚያዝል መልኩ ቀርቷል። ለምን መሰለ? እኔ የጌታን ሥራ በመስራት ተጠምቻለሁ። ነገር ግን በማንኛውም ሰው ዘንድ ከሚገኝ ሰብአዊ ወዳጅነት ሁሉ የሚበልጥ እጅግ የላቀ አንድ ኅብረት አውቃለሁ። በዚህ ሕይወቴ ውስጥ ካሉኝ ውድ ሀብቶቼ ሁሉ በላይ የሆነው እሱ ከእርሱ ጋር ያለኝ የቅርብ መስተጋብርና ኅብረት።
ጳውሎስ ይህንን ያውቅ ነበር። ለዚህ ነው ስለዚህ ኅብረት የተናገረው። የእግዚአብሔርም ቃል ስለዚሁ ኅብረት ሲናገር በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። ዛሬ ግን የመንፈስ ቅዱስን ኃይልንና ሙላትን እያሉ የሚመሰክሩ ነገር ግን በዚህ በመንፈስ ስለመመራት ምንም የማያውቁ በሺዎች የሚቆጠሩ ሰዎች አሉ። አንድ ነገር አስታውስ፣ ስትመራ ትከተላለህ። ስትመራ ትከተላለህ እንጂ አትመራም። በመንፈስ መመራት፣ እርሱን መከተል ምን ማለት እንደሆነ በእውነት ታውቀዋለህ። እዚያ ውስጥ ትልቅ መቀራረብ አለ። አሁን እውነቱን ልንገርህ፣ አንተ ምናልባት ሚስኩልማን፣ እኔ እዚያ ታላቅ አገልግሎት ላይ ሆኜ አንቺ ፎቅ ላይ ያለውን ሰው ፈውስ ስትናገሪ እንዴት ሊሆን ይችላል? እዚያ ላይ ያሉት በሺዎች የሚቆጠሩ ሰዎች ማየት እንኳን እኮ አይችሉም፣ ግን ስማቸውን ሳይቀር ትጠራላችሁ ትለኝ ሆነ። ወዳጅ ሆይ ይህ ከአምስቱ የስሜት ሕዋሳት ውጪ የሆነ የከንቱ ዕውቀት አይደለም። እባክህ ይህንን ስም አትስጠው። ይሄ ሳይኮሎጂ ምናምን አይደለም። ስለዚህ ነገር የማውቀው ነገር የለም። መጽሐፉንም አንብቤ አላውቅም። እኔ ግን ከዚህ የሚበልጥ ታላቅ ነገር አውቃለሁ። ያንን አካል አውቀዋለሁ፣ ኃይሉን አውቀዋለሁ፣ እርሱን እከተለዋለሁ፣ በእርሱ እመራለሁ። ነይ ሲለኝ መምጣት፣ ሂጂ ሲለኝ መሄድ ነው የማውቀው። ከሱ የሚበልጥ የምፈልገው ነገር የለም። ለእርሱ ያለኝ ስሜት በጣም ከመጨመሩ የተነሳ እዚህ ያለውን በሺዎች የሚቆጠር ሕዝብ ሙሉ በሙሉ እረሳቸዋለሁ። እኔ የማውቀውና የማስበው የመንፈስ ቅዱስን መሪነት ብቻ። በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው። አዎ፣ ነገር ግን በገዛ ራሳቸው ጥረት ለመመራት የሚሞክሩ በሺዎች የሚቆጠሩም ደግሞ አሉ። አዎ፣ መንፈስ ቅዱስን ለመምራት የሚሞክሩ ብዙ ናቸው። ከእግዚአብሔር ፈቃድ ውጪ የምትወጣውም በትክክል በዚህ ምክንያት ነው። ወደ አክራሪነትና ወደ አጉል ስሜታዊነት የምትገባው፣ ወግ አጥባቂ የምትሆነው፣ መድረክ ላይ የማይመጥኑንና የማይረቡ ነገሮችን የምናደርገው፣ እናም አንዳንድ ጊዜ ያንን እጅግ ውብና አስደናቂ የሆነውን ነገር ሰዎችን በሚያሰናክል መልኩ እንድታቀርብ የሚያደርግህ ይኸው ነው። በመንፈስ ፈንታ የሥጋ መገለጫዎች የሚበዙበት ለዚህ ነው። አንድ ነገር በደንብ አስተውል። መንፈስ ቅዱስ አንተና እኔ እንደፈለግን የምንጠቀምበት ኃይል ወይም መሳሪያ እኮ አይደለም። ይልቁንም እኛን ሙሉ በሙሉ ሊጠቀምብን የሚገባው እሱ ራሱ። ለዚህ እኮ ነው ራስህን ለእርሱ አሳልፈን መስጠት ያለብን። ሙሉ ለሙሉ ራሳችንን ለእሱ አሳልፈን መስጠት ያለብን። እጅግ አስደናቂ ነገር የሆነ የዚህን ድንቅ አካል ማንነት በትክክል ስታውቅ ነገሩ ሁሉ ይለወጣል። በእያንዳንዱ ሰው ሕይወት ውስጥ ማንም ብትሆን፣ ምንም ያህል ጥልቅ መንፈሳዊ ሰው ብትሆን፣ የእግዚአብሔር ፍጹም ፈቃድ ምን እንደሆነ ግራ የሚገባህና እንዴት መጸለይ እንዳለብህ እንኳን የማታውቅበት ጊዜ እንደሚመጣ ምናል። በአንድ ወቅት ወደ አንድ ሱቅ ጎራ ስል አንዲት ሴት የውስጧን አጫወተች። እንዲህ አለች፣ ታውቂያለሽ ሚስ ጉልማን፣ እናቴ ካንሰር እንዳለባት አሁን አወቀ። እናም እንዴት እንደምጸልይ ጨንቆኛል አለች። ጊዜው ደርሶ እግዚአብሔር እንደሚወስዳት መጸለይ እንዳለብኝ ወይስ ይህ ሥጋዊ አካሏ እንዲፈወስ መጸለይ እንዳለብኝ? የትኛው መጸለይ እንዳለብኝ አላውቅም አለች። ምናልባት አንተም አሁን በሕይወትህ ቀይ ባህር ዳርቻ ላይ ቆመህ ሊሆን ይችላል። እንዴት መጸለይ እንዳለብህ ግራ ገብቶሃል። አዎ፣ አንዳንድ ጊዜ ነገሮች በጣም ከባድ ይሆናል። ነገር ግን ይህንን አስታውስ፣ የእግዚአብሔር ፍጹም ፈቃድ የሚያውቅ ፍጹም ጥበብና ፍጹም ዕውቀት ያለው አንድ አካል አለ። እንዴት መጸለይ እንዳለብህ ወደማታውቅበት ደረጃ ላይ ስትደርስ፣ እናም ያንን ፍጹም ራስን የመስጠት ደረጃ ላይ ለመድረስ የሚያስችል መንፈሳዊ ቁመና ሲኖርህ
ያኔ ያንተ ፈቃድ በእግዚአብሔር ፈቃድ ውስጥ ይሰምጣል። ሁለቱም ፈቃዶች አንድ ይሆናሉ። ይህ የምነግርህ ነገር ምናልባት ነገ ወይም ነገ በስቲያ ያስፈልግህ ይሆናል። ነገር ግን የሰው ልጅ እስከሆንክ ድረስ በዚህች ሰዓት የምነግርህን ይህንን እውነት የምትሻበት ቀን በእርግጠኝነት ይመጣል። በማንኛውም ጉዳይ ላይ የራስህን የሆነ አንዳች ምርጫና ፈቃድ ወደሌለበት እናም በዚያ ነገር ላይ ሙሉ ለሙሉ የእርሱን ፈቃድ ለማድረግ ራስህን ዝቅ ወደምታደርግበት ቦታ ስትደርስ፣ ስትደርስ ያኔ ያንተ ፈቃድና የእርሱ ፈቃድ አንድ ይሆናል። ያንን ጉዳይ ሙሉ በሙሉ ለመንፈስ ቅዱስ ትተዋል። እርሱም ስለ አንተ ይማልዳል። በእግዚአብሔር ዙፋን ፊት ቀርቦ ከአንተ ጋር በአንተ ውስጥና በአንተ በኩል ሆኖ ይጸልይልሃል። ያኔ የእግዚአብሔር ፍጹም ፈቃድ ፈጽሞ ሊያመልጥ አይችልም። ቃል እገባልሃል። በዚያ የጸሎት ሕይወትህ ውስጥ ከእግዚአብሔር ፈቃድ ጋር አትታገልም። ይልቁንም ራስህን ለእርሱ ፈቃድ ሙሉ በሙሉ አሳልፈህ ትሰጣለህ። ወዳጄ ሆይ ስለዚሁ ስለ ቅዱስ ሥላሴ ስለ ሦስተኛው አካል እያወራሁ ነገሩ ከኃይሉ መገለጫዎች ከመንፈስ ቅዱስ ስጦታዎች አልፎ ተርፎም ይህ ሥጋዊ አካል ከመፈወሱ እጅግ የላቀ ከእርሱ ጋር የሚኖር ጥልቅ መስተጋብር፣ እውነተኛ ኅብረት አለ። ከሕይወትህ ውስጥ ብቸኝነትን ሙሉ በሙሉ ጠራርጎ የሚያወጣው ያ የቅዱስ መንፈስ ድንቅ ወዳጅነት፣ በእርሱ ሙሉ በሙሉ ልትተማመን ትችላለህ። ኢየሱስ ራሱ በእርሱ ይታመን ነበር። እኔ ከማውቀው በላይ ኢየሱስ ያውቀው ነበር። እናም ኢየሱስ በእርሱ መታመን ከቻለ እኔማ እንዴት ልክደው እችላለሁ? እንዲመራኝ፣ እንዲያስተካክለኝ፣ እንዲጠብቀኝና በመለኮታዊ ክንፎቹ እንዲጋርደኝ እቅፍ እንዲያደርገኝ ሙሉ በሙሉ በእርሱ ላይ ይታመናል። ይህንን መልእክት በእውነት ወድጄዋለሁ። በመንፈስ ቅዱስ ስለመነካት ወይም ያንን ዛፕ ስለመደረግ የተናገረችው ነገር በጣም ልቤን ነክቶታል። ነገሩን ለመግለጽ ሌላ ቃላት የለኝም። ነገር ግን ካትሪን የምትጠቀመው በእግዚአብሔር ኃይል መረታት መውደቅ የሚለውን አገላለጽ ነበር። እንዲያውም በመንፈስ መውደቅ የሚለውን የቃል መግለጫ ያስተዋወቀችው እሷው ነበረች። ከዚህ በላይ የእውቀት ቃል ስጦታንና በእግዚአብሔር ኃይል ስር የመውደቅን ልምምድ በሰፊው እንድታውቅ ያደረገችን እሷ ነች። ለብዙ መቶ ዓመታት በባህላዊ አብያተ ክርስቲያናት ውስጥ ይህ ነገር ተሰምቶም ታይቶም የማይታወቅ ነበር። እሷ ግን ይህንን መግለጫ ወደ ዋናዎቹና በተለይም ወደ አሜሪካ አብያተ ክርስቲያናት በድጋሚ ይዛው መጣች። እኔ እንዳልኩት የእውቀት ቃል እና በኃይል ስር የመውደቅ ነገር ከዚያ በኋላ በብዙ አብያተ ክርስቲያናት ዘንድ የተለመደ አሰራር እየሆነ መጣ። አልፎ ተርፎ በአንዳንድ ባህላዊ አብያተ ክርስቲያናት ውስጥ ሳይቀር ይህ ተሞክሮ መገለጥ ጀመረ። ሆኖም ግን እሷ ጋር የነበረው እውነተኛው ነገር እንደነበረ አምናለሁ። ምክንያቱም በኃይል ስር የመውደቅ የሐሰት ወይም የቪዲዮ ማስመሰያ ተሞክሮም ስላለ። ነገሩ የእግዚአብሔር የሥጋ ወይም የሰይጣን ሊሆን ይችላል። እግዚአብሔር ላለው ለማንኛውም እውነተኛ ነገር ሰይጣን ሁልጊዜ ያስመስሎ የተሰራ የሐሰት ነገር አለ። ያም ሆነ ይህ መልእክቱ በእውነት በጣም በጣም ድንቅ ሕይወትን ለእግዚአብሔር ለይቶ የመቀደስን ብቸኝነትን በሚገባ አብራርተዋለች። ምክንያቱም እሷ ራሷ ሕይወቷን ሙሉ በሙሉ የቀደሰች ሴት ነበረች። እስኪ ያስቡት፣ በሺዎች በሚቆጠሩ ሰዎች ተከባ የኖረች በተፈጥሯዊ መንገድ ግን ብቸኝነት ይሰማት ነበር። ነገር ግን መንፈስ ቅዱስ የቅርብ ጓደኛዋ በመሆኑ ያንን ብቸኝነት ይሞላው ነበር። ያንን የመንፈስ ቅዱስ የቅርብ ወዳጅነት ኅብረት ማወቅ በሕይወቷ ውስጥ ካጋጠሟት ተሞክሮች ሁሉ ታላቁ እንደነበር ተናግራለች። ሁላችሁም በዚህ ቪዲዮ እንደተባረካችሁ ተስፋ አድርጋለሁ። ወደፊት ተጨማሪ ቪዲዮዎች ስለ ካትሪን When you really know the person of the Holy Spirit
I believe that there's a time in every life. I don't care who you are. I don't care how... ይህንን ትርጉም የካትሪን ኩልማንን ትምህርት ተርጉመን ያመጣንላችሁ አማርኛ ቲዩቦች ነበር። ምናልባትም እናንተ የተባረካችሁበት ወይም ከተርጉሞ ባደምጠው ብላችሁ የምታስቡት እውነተኛ የእግዚአብሔር አገልጋይ የሆኑ አገልጋዮችን መርጠን ወደ እናንተ እንድናቀርብ በሐሳብና በአስተያየት መስጫው ላይ የእንትናን አቅርብልን ብላችሁ መጻፍ ትችላላችሁ። ከዛ ባለፈ እንዲህ አይነት ህይወት ለዋጭና ድንቅ የሆኑ መንፈሳዊ ምስክርነቶች፣ ትምህርቶችና ስብከቶችን ወደ እናንተ ስናደርስ ወዲያውኑ እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑ እናበረታታችኋለን። በስተመጨረሻ ይህን ቪዲዮ ከወደዳችሁትና ከተጠቀማችሁ እናንተ እንደተጠቀማችሁት ሌላው እንዲጠቀም ቪዲዮን በማጋራትና ላይክ በማድረግ ይሰናበቱ። መልካም ጊዜ